መንዳት እንኳን አትችልም። የመንግስትም ገንዘብ እየተቀበልክ አይቻልም። እኔ መንዳት መችለው። ቀላል አድርገሽዋል ጀርመን አይደለ? ኢንሹራንስ አያስነካም። ባካቸው የራሳችሁ ጉዳይ። ምን አገባኝ እኔ። ስትፈልግ ወሸላንም ስጥ። እኔ ምን አገባኝ። የኔ ስም ግን አታንሱ። የኔ ስም አታንሱ። ጣጣ ውስጥ ነው የምትገቡት። ሴቴቷ እንዳለው ወስዳ አይተዋለች። ታረግና ደግሞ ታስረክብልሃለች። እኔ እንደሆነ አቃጥላለሁ። እኔ እንድትተርፍ በዚህ በኩል በሾርኔ እነግራለሁ። አንተ የምትተርፍም አይነት አይደለም። አንተ መጨረሻ እንመዳለን። ተው ከፖሊስ ጋር ነው የገጠምኩ። ሽሮ የሚሰራ ሚስት ያገቡ አጠገቤ የሆኑና እንዲ እንደዚህ ብታረግ እንደዚህ ብታረግ አራተው መጨረሻን ሳስብ ያስቀኛል። እግዚአብሔር ምስክሬ ነው። መጨረሻ በጣም ያስቀኛል፣ ይገርመኛል። ባይሆን እንትን ግዙ፣ ሮቦት ግዙለት። ሮቦት ለዛ ልጅ ለሰውየው ለዛኛው ሮቦት ግዙና ልጆቹን የሚጠብቅ ያብዳል። ገና ጭንቅላቱ ይፈነዳል። ገና የዛ ልጅ ማለት ጭንቅላቱ ይፈነዳል። ምክንያቱም 24 አወርስ ቁጭ ነው፣ ቁጭ ነው። ሴት ልጅ ብቻ ቁጭ ብላ የምትወፍርበት ኤሊ ይልቁንስ አንዳንዴ የጠበቁለት። አሁን ትናንትና የአጎትዮ ሚስትና አጎትዮ ናቸው የጠበቁለት ቅዳሜና እሑድ። ምክንያቱም ጭንቅላቱ ይፈነዳ ነው። ፈረደበት፣ ቤተሰቡ ራሱ ፈረደበት። እግዚአብሔር ምስክርን ቤተሰቡ ራሱ በጣም ነው የሚያሳዝነው። ገዚህም ግን ያለው ማለት ነው። አንበሳ ወረዱልን። ከዚህ ጋር አንበሳ ወረዱ። ከሴጣን ጋር አትግጠም ነፍሴ። እዚህ ሀገር ወሸላህን ወይ ትገርዘዋ ትቆርጠዋለህ ወይ ኮንዶም ታረግበታለህ። አለቀ። ካልሆነ ጀግና ወንድ መሆን አለብህ። ማወቅ አለብህ። አጠገብህ ህግን የሚያውቁ ሰዎች ማድረግ አለብህ። እንዴት ማምለጥ እንደምትችል የሚገርም ትገባ ነው። ትቀመጥ። ይሄ ኢትዮጵያ አይደለም። የትም አባሻን ተጥለ የምትሄድበት ንፍጥን እያናፈጡ ቁጭ ብለህ ታሳድጋል። ካልሆነ ትቀማና ይሰጣል ለእናት። አለቀ። አቅም ከሌለ ለዘላለም አይንህ እንዳይ ነው የምትደረገው። ካልሆነ ቁጭ ወይ ትከፍላለህ ወይ ከፍለው ሌሎች እንዲጠብቁና እንዲያሳድጉ ታደርጋለህ። ደሞዝ ይታያል። ተመጣጣኝ ላንተ ምናምን ካልኩሌት ይደረጋል። አለቀ። ይሄ ቀልድ አይደለም። ይሄ እንትን አይደለችም። እቺ በባህር የመጣች ወይ ከአረብ ሀገር የመጣች እዚህ ያደገች ልጅ ነው ያገባኸው። ማን የወለድከው? እኔም ቦንሻ እኔም ብታገቡኝ እንደ ሌላ ኢትዮጵያ ሴት እንደ ቲቲች አሜሪካን እንዳለችው ሲጋራ እያጨሰች አልኮል እየጠጥ ይሄ ጋይስ ከዶክተር ጋር እኮ ነው የምትለው ነፍሴ። ከዶክተር ጋር ከጠበቃ ጋር የተራ ቆረቆንዳ የማንም ነጫጩባ በራሷ የምትተማመን ልጅ ናት። የእሷን 5 ጭንቅላት የለኝም። ያ ኤኒዌይ እኔን አትጨቅጭቁኝ እዚህ ውስጥ እኔንም እሷንም ማናችንም። እሱን ህግ ነው በቃ ህግ ነው። ኦኬ ህግን የእናት እዛ እንትን የተቀመጠ አይደለም። ምንድነው ስሙ እዛ ለምደሃል። ኢትዮጵያ ልደታ ፍርድ ቤት ዳኛ የለም ምናምን። እዚህ ስማ 3 ነው ያለው። ያ መጀመሪያ ተራ እነዚህ ትንንሽ የሚባሉት ይፈርዱላል። ከዛ ይቀጥላል ሙሉ ኮርቱ፣ መካከለኛው ኮርቱ ይሄዳል። 3ኛው ደግሞ ዋናው ፌደራል ፍርድ ቤቱ። የዛ ያልቅልሃል፣ ታብዳል፣ ያልቅልሃል። ካሁኑ እንደዚህ ከጀመረ
ተናግረናል። አጠገብ ያሉት ከመጀመሪያ ሽማግሌ እኔ እንዲያውም አፈርጥልሃለሁ አውጥቼ ሽማግሌ የነበሩትም ተዉ፣ ህግ ጋር እንዳይሄድ ተብላችኋል። ህግ የጀርመን ህግ ያዘው ማለት ለአንተም ለእሷም ለእኔም አይደለም የሚያዳላው፣ ወረቀት ላይ ቁጭ ያለው ነው። ዩቱብ አይደለም የሚፈርደው፣ ያ እግዚአብሔር ብቻ ነው። እግዚአብሔር እንኳን አይሰርዘውም። በቃ አስፍሮታል፣ አለቀ። ያ እሷም በተሰጣት ቀን ትቀበላለች፣ በተሰጣት ቀን ሴትዮዋ መጣ ትወስዳለች። ለዛ ነው አሁን ማላችሁ ላይ ዲፕሎማቲኮች አሉ። ጂጂ የለች እንደ ድሮ፣ ናቴ የለ። ያ ባንነጋገር እንኳን እኔ ነበርኩ። አሁን ግን አልችልም። እኔን ራሱን ከቤት ያባረረች መጥተው ራሳቸው እናመሰግናለን፣ እንደዚህ አይነት ነገር ጥሩ ነው፣ እነሱ ጎበዝ ቢሆኑ ኖሮ ሁለቱንም ነው ያሉት። በነገራችን ላይ ያ ሽላው ብልጥ ቢሆኑ ኖሮ እንደዚህ አይነት ቦታ ባልደረሱ ነበር። እና እርሶ ላደረጉት ነገር ተብዬ በፖሊሶች በፋሚሊ ረሽቶች በሴቶቹ ተመስግኜ ያ አሁን ፍሪ ነሽ ተብዬ ነው የተለቀቅኩት። ስለ እኔ አንድ ነገር ብታነሱ ይሄ ምን መጣ ብታነሱ ጉዳችሁ ነው የሚፈላው። ጉዳችሁ ይህንን ህዝብ ለማሳመን ብለህ እዛ ጭራሽ ገደል ነው የምትገባ። ከክ እንደው ጌት ሚዲኩ እንዳመጣችብኝ አሁን እና እንደ ይዛኔ እንደ ፎንቃ የሚሉት ነገር እኮ ይጋረዳል። መድኃኒዓለም ነው። በጣም እኮ ከባድ እኮ ነው። ከዛም መልሶ ወቀሳ ወይ ጉድ እናግዘዋለን። በአባትሽ ቁላ የተጻፈ መሰለሽ እንደ ህጉ ታግዣዋለሽ። በምን የምታግዥው? ይሄ ኢትዮጵያ ውስጥ የተጻፈ ህግ መሰለሽ እንዴ? እንደፈለግሽ ዳኛ ለውጠሽ ምን ብለሽ እና አባትሽ እንደሚፈነግራት እናትሽን የምትሰርዥ እና የምታቀርቢ አንቀበልም አለቀ። ይሄ ለልጅ እርዱ ሲባሉ እነዚህ አበሾቹ የሚያደርጉት ነገር አለ። ከዛ ይመጡና በእጅሽ 200 ዩሮ 300 ዩሮ ለሶስት ልጅ ይሰጡሽና አንቺ ለመንግስት ሄደሽ ተቀብያለሁ። የለም በቃ እንደዚህ አይነት ሚስት አይደለችም ልጅቷ፣ አይደለችም እንደዚህ አይነት ሚስት። ሄደ ይሄ በሊቢያ የመጣች ገና በገጠር በኩል ተንደርድራ የመጣችው እሷን ነበር ማግባት የነበረብህ። ተናግረናል እኛ። አትመጣጠኑም፣ ጭንቅላታችሁ አይመጣጠንም ተብለሃል። እሷ ጣጣ የላትም። ስትፈልግ አሁን አሳድግ፣ ስትፈልግ አታሳድግ፣ ስትፈልግ ጣጣ የላትም። ህጉን አክብራ የምትሄድ ናት። እኔ ስለምወድ ስለማደርግ አይነት ሴት አይደለችም። እሱን ነበር እንደዚህ አይነት ሴት ነበር ማግባት የነበረባችሁ። ለዚህ ነው እናንተ ሁለታችሁ ፓስ አታረጉ። እኛ እኮ ከመጀመሪያም ተናግረናል። በፍጹም አትገናኙ። በስፖርት በትምህርት በስራ ፉል ኢነርጂ እና ኢነርጂው ያለቀ ቆርቆሮ ምንም አይገናኙ። ስለዚህ ቆርቆሮ ደግሞ ዝም ብሎ ያው ልጅ ይጠብቃል። እግዚአብሔር ይመስገን። እግዚአብሔር ካለ እንግዲህ እኔ በጣም ደስተኛ ነኝ። ወደሽ ነው ደስተኛ ባትሆኝም ወደሽ ነው ወይ? አንቺ ሴትዮ ወደሽ ነው? ግድ ነው። እኛ ራሳችን ውጡ ስንባል እንግዲህ እግዚአብሔር ይስጣችሁ ውጡ እናመሰግናለን ስትባል ምንድን ነው የምትሉት? አቅማችሁን አውቃችሁ ግብዝ ብላችሁ ለጊዜው ወረቀት ብላችሁ ለጊዜው ገንዘብ ደግሞ እኮ እሱ ብቻ አይደለም እኮ አሁን ደግሞ በድጋሚ ምንድን ነው እንደዚህ አይነት
አይ ምን ይባላል? ምንድነው ፍየል ማቅረዝ እነዚህ ሲባል አረቃ በጠሰች ነው የምትሉት? እስቲ ያምጡት ተረቱን። እሱ የተረጋጋችሁ በቃ አሁን በዚህ ደግሞ ስታያላችሁ ጨምራችሁበት። ይሄም የመጀመሪያው ስቴፕ እንዲህ ከጎዳ የሁለተኛውን ደግሞ ምንድን ነው የሚባለው? ፍየል ምንድን ነው የሚባለው? ለማንኛውም የሳምሪ አልጋ ላይ ነኝ። ምንድን ነው የሚባለው? ፍየል አቅነዘነዘች ሲባል ምን በጠሰች ነው የሚባለው? ምንድን ነው የሚባለው ጋይስ? ፍየል ከምን አይደለም ፍየል እንደሱ አይደለም። በቃ እዚህ ቤት አማራ እኮ የለም። በቃ አማራ ፍየል ከኤጅ አይደለም ሄዱ አይደለም ምንድን ነው የሚባለው? አምኖት ናይስ ፐርሶን ዛት ስራይት ፎር ዩ አይ ዶንት ኖ ዩ አይደለም። ኧረ አይደለም ፍየል ከምድረ እሷ ምንድን ነው የሚባለው? ማቴ አይደለም ሄዱዬ ምኗን አሳጠረች ይባላል? አይደለም ምን አደረገች ሲባል ቀኗን አሳጠረች ነው፣ ገመዷን አሳጠረች የሚል ተረት አለና ይሄም አልተቻለም። በድጋሚ ደግሞ እንደዚህ አይነት ታሪክ ፈጥሮ ሌላ ጣጣ ገመዷን በጠሰች ቢሉ በራሷ አሳጠረች። አንድ አማራ አገኘ። አንድ ገመዷን በጠሰች ቢሉ በራሷ አሳጠረች። ቴንኪዩ። ይሄ ራሱ ይኸው በዚህ በአንደኛው ኮርት ፍርድ ላይ የመጀመሪያው ላይ እንዲህ ከተሯሯጥን እንደዚህ ከተሯሯጥና ኡ ካልን እንደዚህ አርገው ካልን እኛ አላረግንም። አይቻልም፣ መገናኘት አይቻልም። ሁለተኛ ነገር ምንም ነገር ማድረግ አይቻልም፣ ምክንያቱም አይፈቀድም። ከመጀመሪያውኑ መገናኘት እንድትችሉ በሰላም ቁጭ ብላችሁ አውሮ ስትባሉ እምቢ ብላችሁ ሁለታችሁም መንግስት ጋር ከሄዳችሁ በኋላ ያ መንግስት ዲሲሽን ወስዶ ከተረካከባችሁ በኋላ በሰላም እንገናኝ። አይሰራም። ለዚህማ ነው ተጠፍጥፈሽ እናውጣው ፖሊስ ተጠፍጥፈሽ ተብለሽ ሄድሽው። እናውጣው ደግሞ ምንድን ነው 4 ከስሻለሁ። ታዲያ ወረቀቱ አይደርሰኝም እንዴ? ቆይ ለነገሩ እዚህ ሀገር ክስ እዛ እንትን ውስጥ ነው የሚጥሉት ካላመኑበት። ኤኒዌይ ሌላው ነገውን ደግሞ ይላጣጣ አይደል አትረፍ ያለች ነፍሳን። እኔ እኮ ምንም በማላውቀው እኮ ነው እዚህ ውስጥ የምቀጠቀጠው። የኔ ጉዳይ ሌላ። ብር ካለ አዋጣ፣ ልጆቻችን ጥሩ ኑሮ ይኖራሉ። የተሸጠው ማለት ሱቁ እንትን ሊል ስለሆነ ታውቃላችሁ፣ እሱንም ላውጣው። ኤኒዌይ አንድ ነገር ልንገራችሁ። ትዝ ይላችኋል፣ 3ኛ ሱቅ ነበራችሁ አይደለም? አወቃችሁት? 3ኛውን ሱቅ ጊዜ ገደቡ ለልጄ እኔ እናቷ ስላለሁኝ ችግር የለውም። እሳቸው ግን ብር ያስፈልግ። ለዚህ ነው በቀን 3 የሚለጥፉት። ችግር አለ። ይህንን መስማት የፈለጋችሁ ካልሆነ 9 ሚሊዮን ብር ነው ኪሳራው። 9 ሚሊዮን ብር 9 ሚሊዮን ብር አዋጡና ስጡት የጀመረውን ሱቅ እንዲጨርሰው። ያ 3ኛው ሱቅ ጸው የመጣው ቤት ውስጥ ዋናው እሱ ነው። 3ኛው ሱቅ የሚከፈልበት ገደቡ አልፏል። ስለዚህ አሁን እንደዚህ
አንቺ እንደዚህ ስሜ የሚነሳው የሚብጠለጠለው እንርዳው ደውላችሁ መጠየቅ ትችላላችሁ። ካምፓኒው አላብራራም። ከገባ አንቺ ውጪ፣ ከገባ ይገባል፣ ካልገባ ደግሞ ገደል ግባ። ውይ ሶሪትዬ ነሽ እንዴ? እኔ ቆንጆ ይቅርታ። አወርዱትና አስቀሩለት። የሰውን ስም ከሚያጠፋ የሰውን ስም ከሚበላ ከሚያስበላ አስቀሩለት እሱ። ሌላ በተረፈ መንግስት የወሰነው ነገር ነው። ምንም የሚያገናኘን ነገር የለም። ምንም የሚያገናኘን ነገር የለም ከኛ ጋር። ያ ማበድ ከፈለገ ይበድ። ደህና ደሩ። ካስፈለገ ደግሞ ነገር ራሷ ታብራራዋለች። በእንደዚህ መልኩ ከመጣ ችግር ነው የምንፈጥረው። ሌላ ችግር ውስጥ ነው የምንፈጥረው። እኔ ስሜ ባይነሳ ደስ ይለኛል። ያ 9 ሚሊዮን ብር ሊከስር ስለሆነ